የጽንስ እንቅስቃሴ በተለያየ ምክንያት ሊቀንስ ይችላል። እንግዲህ አልትራሳውንድ ታይቶ ሁሉ ነገር ሰላም ሆኖ በአልትራሳውንድ ሲታይ ልጁ እንቅስቃሴው አሪፍ ሆኖ አተነፋፈሱ ቆንጆ ሆኖ ነገር ግን ይቺ ነፍሰ ጡር እህት ይቺ ነፍሰ ጡር ሴት እንቅስቃሴውን ላትሰማው ትችላለች። ስለዚህ እንቅስቃሴ በምን ምክንያት ላትሰማ ትችላለች የሚሉትን ስናይ የመጀመሪያው ጽንስ ከተኛ ነው። እንግዲህ ጽንሶች ሆድ ውስጥ ብዙውን ጊዜ ማህፀን ውስጥ በእንቅልፍ ስለሚያሳልፉ ስለዚህ ተኝተው ሊሆን ይችላል ማለት ነው። ሁለተኛው ፋክተር ደግሞ የእንግዴ ልጁ ከላይ ከሆነ ኦር ደግሞ አንቴሪየር ፕላሴንታ የምንለው ከሆነ የእንግዴ ልጁ ከላይ ከሆነ እንቅስቃሴው ልጁ ወይም ደግሞ ጽንሱ ሲንቀሳቀስ ይህች እናት ይህን እንቅስቃሴ ላትሰማው ትችላለች። በሶስተኛ ደረጃ ስናየው ደግሞ የእንሽርትዋ ብዙ ከሆነ ስለዚህ ይህ የእንሽርትዋ ብዙ ከሆነ የልጁ እንቅስቃሴ ኖርማል ቢሆንም በትክክል ቢንቀሳቀስም ነገር ግን ይህች እናት ይህንን እንቅስቃሴ ላትሰማው ትችላለች ማለት ነው። በአራተኛ ደረጃ ስናየው ውፍረት ካለ በተለይ ደግሞ ሆድ አካባቢ ቦርጭ የምንለው ነገር ካለ ሴንትራል ኦቤሲቲ ካለ አሁንም በዚህ ምክንያት ጽንሱ ሲንቀሳቀስ ኖርማሊ እየተንቀሳቀሰ ያለ ነገር ግን ይህች ነፍሰ ጡር እናት ይህንን እንቅስቃሴ ላትሰማው ትችላለች ማለት ነው። ነገር ግን እንቅስቃሴ ከቀነሰ እነኚህ ኖርማል ቢሆኑም የትኛዋም እናት እንቅስቃሴ ከቀነሰባችሁ ወደ ሕክምና ቦታ ሄዳችሁ ቼክ ማድረግ ማረጋገጥ አልትራሳውንድ መታየት እጅግ በጣም ይመከራል።